እባካችሁ እስከ መጨረሻው አዳምጣችሁ ሀሳብ ስጡበት። አንድነት ሲባል በአንድ ማንነት ውስጥ መኖር፣ አንድ ሃይማኖት ማመን፣ አንድ ቋንቋ መናገር ወይም በአንድ ማንነት ውስጥ መትመን ማለት አይደለም። በተለያየ ሃይማኖት ውስጥ ሆኖ በተለያየ አስተሳሰብ ውስጥ ሆኖ አንዱ የአንዱን በማክበር በመከባበር እና በመቻቻል አብሮነትን ማጠንከር ወይም ደግሞ አብሮነትን መኖር ማለት ነው። ለምሳሌ እኔ የነ በላይ ዘለቀ ልጅ የነ አፄ ቴዎድሮስ የነ ሚኒሊክ የነ አብዲሳ አጋ የነ ካወቶና የጀግኖች ዘር ነኝ የሚል እሳቤ አለኝ። ይህ የራሴ አስተሳሰብ ነው። ከዛም እልፍ ሲል እታች እነ ፊት አውራሪ እነ ቀኛዝማች እነ ግራዝማች የጀግኖች የባላባት ልጅ ብዬ ራሴን ከፍ አድርጌ እናገራለሁ። ይህ የራሴ አስተሳሰብ ነው። ይህ የራሴ አስተሳሰብ ነው። ሌላው ሰው ደግሞ ራሱን የሚገልጽበት የራሱ የሆነ መንገድ ይኖረዋል። ስለዚህ የራሴን እኔ የምገልጽበትን መንገድ ሊያከብርልኝ ይገባል ማለት ነው። የሱንም ደግሞ እኔ ያከብርለታለሁ። ሰው የተለያየ ሃይማኖት በሃይማኖት በኩል ስንመጣ ደግሞ እኔ የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነቴን በጣም እወዳለሁ፣ አከብራለሁ። ዓለም ሊድን የሚገባውም ሊድን የሚችለውም በኦርቶዶክስ እምነት ሲኖር ብቻ ነው ብዬ አምናለሁ። ሙስሊም እምነት ተከታይ ደግሞ የእስልምና ሃይማኖት ዓለም የሚድንበት ሃይማኖት ነው፣ ከእስልምና ውጭ ሌላ ሃይማኖት ተከታይ ሰው አይጸድቅም ብሎ ሊያምን ይችላል፣ ያምናልም ደግሞ። እሱ የሚያምንበትን ይዞ እኔ የሚማምንበትን ይዤ እዛ የላይኛው ቤታችን በዛኛው መንገድ የሚፈታ ሆኖ ምድር ላይ ግን ስንኖር አብሮነታችንን አጠንክረን መቀጠል መቻል ስንችል ይህ አንድነት ይባላል። ድሮ አባቶቻችን ድሮ እናቶቻችን በአንድነት ጣሊያንን እየተዋጉት ይህን አስተሳሰብ ሳይኖራቸው ቀርቶ አይደለም። አስተሳሰባቸውን በውስጣቸው ይዘው እምነታቸውን በውስጣቸው ይዘው ግን አብሮነታቸውን ኑረው ነው በአንድነት ተመው ሀገራቸውን ከባዳ ነፃነት ከባዳ ባርነት ያኖሩት። አሁን የቄስ ምሽት አወቅሽ አወቅሽ ሲሏት ዳይ ታጠበች እንዲሉ አንዳንድ የማህበረሰብ አንቂነን የሚሉ ሰዎች አንድነትን የሚተረጉሙበት መንገድ ወይም የሚገልጹበት መንገድ የተዛባ ሆኖ ባለፈው ለምሳሌ አንድ ሰው ሲያወራ አማራው ተራራው፣ ትግራይ ተገዳላይ፣ ኦሮሞ አንበሳው የሚል ዘፈን ከአንድነት ይነጥልናል የሚል ቃል እየተናገረ ሰው ሰምቻለሁ። ይህ ሊነጥለን አይችልም። ለምሳሌ እኔ አማራ ነኝ። አማራ ተራራ ነው፣ ተገፍቶ የማይወድቅ ነው አምናለሁ። ይህ የራሴ አስተሳሰብ ነው። ትግሬውም ትግሬ ተጋዳላይ ቢል ምንም ችግር የለውም፣ ተጋዳላይ ነው። አዎ ኦሮሞ አንበሳ ቢል አዎ አንበሳ ነው፣ ጀግና ነው፣ ታታሪ ነው፣ ጠንካራ ነው። ስለዚህ እያንዳንዳችን የራሳችን መገለጫ አለን፣ የራሳችን አቅም አለን፣ የራሳችን ማንነት አለን፣ የራሳችን እውቀት አለን፣ የራሳችን አስተሳሰብ አለን። ይህንን ነገር ይዘን ስንቀጥል አንድነታችን ሊጸና የሚችለው እንጂ የከሌ ራሱን አገዘፈ ብለን ለምን አገዘፈ ብለን የምንጠይቅ ከሆነ አንድነት አይደለም። አንድነት ሲገለጽ ለምን ራሱን እንደዚህ ያደረገ አይደለም። እኔ ሃይማኖት እንዳሉት ቅድም ኦርቶዶክስ እምነት ተከታይ ነኝ። ከኦርቶዶክስ እምነት ውጪ እምነት የለም ወይም ደግሞ ዓለም አትድንም ብዬ አምናለሁ። ይህ ለምን እንደዛ አልክ እንደዚህ ካለ ደግሞ አንድነት አይመጣም። ኖ ስህተት አባባለሁ። እነዚህ አይደሉም አንድነት እንዳይመጣ ያደረጉት። ይልቁንስ አንድነት የሚተረጎሙበት መንገድ ነው ስህተት እየፈጠረ ያለው እና አንድነት የምተረጉበት መንገድ በዚህ ልክ መሆን መቻል አለበት የሚል መግለጽ ፈልጋለሁ። አመሰግናለሁ። መልካም ጊዜ